የጥያቄ ፕሮግራም ተከታታዮች በቅድሚያ በፕሮግራማችን ክትል ለማየት ስለቀረባችሁ በጣም እናመሰግናለን። እንግዲህ በዛሬው ዕለት ልዩ ፕሮግራም አለን። በመጪው ቅዳሜ ዓለም አቀፍ የኢትዮጵያን አድን ግብረ ኃይል ልዩ የሆነ ፕሮግራም አዘጋጅቷል። እንግዶች አወያዮችን ይዞ የሀገር ኢትዮጵያ ተጨባጭ ሁኔታ ላይ በጋራ ለመምከር ያዘጋጀው ከፍተኛ ዝግጅት አለ። ያን በተመለከተ እንግዲህ ምን ይመስላል ብለን በድርጅቱ አመራሮች አቅርበን ይዘን ቀርበናል። በእናንተም በትዕግስት በመከታተል ይህንን ፕሮግራም ላላዩት ሸር በማድረግ ገንቢ የሆነ አስተያየት በማድረግ በመስጠት የበኩላቸውን እንድትተባበሩ እየጠየቅን ቀጥታ ወደ ፕሮግራም ወስዳችኋለሁ። አመሰግናለሁ። ጤና ይስጥልኝ። እንደገና እንግዲህ መምህር ደምሰው ኢንጂነር ኦባንግ እና እንደ የዛሬው አዲሱ እንግዳችን መምህር ዳንኤል እሸቱ ናቸው። እንግዲህ እንኳን ደህና መጣችሁ ብዬ ነው ፕሮግራሜን የምጀምረው። ፕሮግራማችን እንግዲህ ብዙዎች እንደሚጠብቁት በጉጉት ነው። ይሄ በዚህ አይነት ደረጃ የእናንተ ትብብር ሲያቀርብ በእኔ በኩል እንግዲህ የመጀመሪያው በመሆኑ በትልቅ ደስታና ክብሮት ነው የምቀበላችሁ። እንግዲህ ውይይታችን ወደዛ ከመሄዳችን በፊት እስቲ በተለይ ሀገር ቤትም በኩል ቀጥታ አቶ ዳንኤል መሀላችን አለ። እንደዚሁም በየቀኑ የኢትዮጵያ ሁኔታ ያው የምትከታተሉ መምህር ዳንኤል፣ መምህር ኦባንግ እና መምህር ደምሰው እስቲ በሀገራችን ተጨባጭ ሁኔታ ዙሪያ ሰሞኑ ያለው አዳዲስ በመረጃ ደረጃ ልታካፍል የምትፈልገው ካለ መምህር ደምሰው። ታንኪዩ ኢትዮ ጠያቂ፣ መጀመሪያ ስለጋበዝከን እጅግ ከፍተኛ ምስጋና አቀርባለሁ። የሀገራችን ጉዳይ እጅግ ከዕለት ወደ ዕለት እጅግ በጣም አሳሳቢ ነው። እናት ሀገራችን የዛሬ ኦልሞስት 50-60 ዓመት ደርግ ይጠቀመው የነበረው ነፃ እርምጃ ሁኔታዎች በሶስት ወጣቶች ላይ በጉራጌ ዞን የዚህ አይነት የአቦ ሸጌ ወረዳ ከተሳፈሩበት የህዝብ ማመላለሻ መኪና ላይ አውርዶ ፋኖ ናችሁ በሚል የሐሰት ውንጀላ እንዲወርዱ ከተደረገ በኋላ በማንነታቸው ብቻ በአሰቃቂ ሁኔታ የተረሸኑት የሶስት ህፃናት የአማራ ወጣቶች ግድያ የጋራ ግብረ ኃይሉ ምክር ቤታችን እጅግ የዚህ አይነት ጉዳዩን እያወገዝን ወጣት ተመስገን ጌታቸው፣ ወጣት ይታገሱ አሰግድ፣ ወጣት ግዛው ግርማ ላይ የተወሰደው ነፃ እርምጃ የተወሰደባቸው ይህ የአገዛዙን የመጨረሻ የግፍ ጥግ የሚያሳይ በመሆኑ መላው የኢትዮጵያ ህዝብ ይህንን ጉዳይ በቸልታ እንዳይጥሪ እያደረግን ለቤተሰቦቻቸው መጽናናት እንድመኝ በታላቅ አክብሮት እገልጻለሁ። እጅግ በጣም አመሰግናለሁ። ታንክ ሶ ማች። ኢንጂነር እንዴት ነው በእናንተ አካባቢ አዲስ የተከሰቱ መረጃዎች ይኖሩሃል? ደፈጣዎች ናቸው በየመንገዱ ላይ እስካሁን ድረስ እየተካሄዱ ያሉ እና ባለፈው ጥቂት ቀናት ውስጥ የሰው ህይወት አልፏል። ከከተማው እንግዲህ ኦልሞስት ኪሎሜትር እንኳን አይሞላም። ከከተማ እንደወጡ ትንሽ እንደሄዱ ወዲያውኑ ጥቃት ተደርጎባቸው ህይወታቸው አልፏል እና አሁን ያለው ሁኔታው እስካሁን ድረስ ውጥረቱ እንደቀጠለ ነው። የረገበ ነገር የለም። ህዝቡ እንግዲህ ያው እንደምንለው ሁሌ ከዛ አጀንዳ የወጡት አይመስለኝም። ምክንያቱም ለህዝቡ ደንታ የሌለው ለህዝቡ ደግሞ የቆመ መንግስት እንደሌለ ያው በተለያዩ ጊዜያትን እንትን ብለዋል እና አሁን ህዝቡ በጣም ተቸግሯል ማለት ነው። አይ በጣም ጥሩ። እንግዲህ መምህር ዳንኤል በአንተ በኩል በመረጃ ደረጃ የምትሰጠን ከሌለ ወደ ውይይታችን እንገባለን። ቀደም ሲል መምህር ደምሰው የሰጡት ያው ከደቡብ አካባቢ ያለውን አሰቃቂ ሁኔታ ስለሆነ ከዚህ የተለየ ነገር ስለማይኖር ወደ ውይይቱ እንግባ። በጣም ጥሩ። እንግዲህ እንደሚታወቀው ወደ ቀጥታ ከመግባታችን በፊት ይችን በእናንተ በኩል የተዘጋጀችውን የማስታወቂያ እንመልከት።
መላው ዓለም ለሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን በሙሉ ከዓለም አቀፍ ኢትዮጵያን አድን የጋራ ግብረ ኃይል ምክር ቤት የቀረበ ሀገር አድን ሀገራዊ ጉባኤና ህዝባዊ ትግል ጥሪ። እናት ሀገራችን ኢትዮጵያ በአሁኑ ወቅት እጅግ አሳሳቢና ህልውናዋ አስጊ የሆነ የጦርነት፣ የፖለቲካ፣ ኢኮኖሚያዊና ማህበራዊ ቀውስ አዙሪት ውስጥ ገብታ በመማሰል ላይ ትገኛለች። የኢትዮጵያ ህዝብ ላይ እጅግ የከፋ የእርስ በርስ ጦርነት፣ ስቃይ፣ እንግልት፣ የዘር ጥላቻ፣ የጅምላ እስር፣ ሞት እና ወከባ ተደርጓል። ይህ ሁሉ አልበቃ ብሎት ገዢው ብልጽግና መንግስትና አጃቢዎቹ በህዝባችን ላይ ሞትን፣ ስደትን፣ አምባገነንነትን ለማስቀጠል ፍትሃዊነት፣ ታማኝነት የጎደለውን የሐሰት ምርጫና የይስሙላ አግላይ ምክክር በማድረግ ላይ ይገኛል። በመሆኑም የብልጽግና አምባገነን መንግስት ግፍና መከራ ላለመቀበል ለሀገርና ለህዝብ የቆሙ ወገኖች በሀገር ቤትም በውጭ ዓለምም የሞት ሽረት በማድረግ ላይ ይገኛሉ። ስለዚህ ነገ አስከፊ እልቂት ከመምጣቱ በፊትና ሀገራችንን እንዳናጣ በኢትዮጵያ ህዝብ ላይ የሚፈጸመውን የግፍ ናዳ ለማስቆምና የሰቆቃው ዘመን እንዲያበቃ አገር አድን የጋራ ግብረ ኃይል ምክር ቤት ነሐሴ 9 ቀን 2018 ዓመተ ምህረት ወይንም ኦገስት 15 2026 11 ሰዓት ኤኤም ወይንም በኢትዮጵያ ሰዓት አቆጣጠር ከምሽቱ 12 ሰዓት ጀምሮ በበይነ መረብ ኢንተርኔት አደባባይ ከ14 ክልሎች የተወጣጡ ሀገር ወዳድ ኢትዮጵያውያን በመላው ዓለም ለሚገኙ ኢትዮጵያውያን ጥሪ አድርገዋል። የዕለቱን ዝግጅት በመከታተል አስተያየት፣ ጥያቄና የመፍትሄ ሀሳብ እንዲያቀርቡ ህዝባዊ ጥሪ ያደርጋል። የአምባገነን መንግስት የግፍ አገዛዝ ይብቃ። አትነሳም ወይ? የግፍ አገዛዝ አይበቃህም ወይ? ኢትዮጵያዊነት፣ ህብረ ብሔራዊነት፣ የተባበረ ትግል ያሸንፋል። እሺ፣ በጣም እናመሰግናለን ስለማስታወቂያው። እንግዲህ ያው ዋናው ይህንን ፕሮግራም ያዘጋጀው ዓለም አቀፍ ኢትዮጵያን አድን ግብረ ኃይል ነው። እስቲ ባጭሩ የግብረ ኃይሉ መቼ ተመሰረተ፣ እንዴት፣ ለምን የሚሉትን ባጭር አስተያየታችሁን ብትሰጡን። መምህር ደምሰው እስቲ ጀምሩ ባጭሩ። ታንክ ዩ ሶ ማች። በድጋሚ ኢትዮጵያ አድን ዓለም አቀፍ የጋራ ግብረ ኃይል ምክር ቤቱ የተዋቀረበት ዋና መሰረታዊ ዓላማዎች አሉ። የሀገራችን ችግር በዚህ በተወሰነ ደቂቃ ወይንም በተወሰነ ሰዓት አውርተን የምንጨርሰው ጉዳይ አይደለም። ችግሩ በተናጠል የሚፈታ ነገር አይደለም። ለዚህ በሁሉ ክልል የዚች ዜጋ የሆን ሰዎች አብዛኞቻችን ተስማምተን የቃል ኪዳን ሰነድ አውጥተን መተዳደሪያ ደንብ አውጥተን ሮድ ማፕ ወይንም ማንፌስቶ አውጥተን አንደኛ የተቋቋመበትም ዓላማ ኢትዮጵያን ከመፍረስ ከውድቀትና ከውርደት ሁሉም ዜጋ ታሪካዊ ኃላፊነት አለበት። ይህንን ጥሪ ለማድረግ ነው። በሁለተኛ ደረጃ በሰላም በፍትህ በነፃነት ለምትሰቃየው ኢትዮጵያ በአንድነት በህብረት ለመቆም ነው። በሶስተኛ ደረጃ በገዛ በአገሩ በግፍ የሚገደለው አማራ፣ ኦሮሞ፣ ትግሬ፣ ወላይታ፣ ዳውሮ፣ ኮንሶ፣ ቤንሻንጉል፣ ጋምቤላ፣ ሶማሌ በጋራ በቃ ለማለት ነው። በኢትዮጵያ ህዝብ ላይ የሚፈጸመው የግፍ ናዳ እና የሰቆቃው ዘመን እንዲያበቃ በመላው ኢትዮጵያ የሚገኙትን ወንድሞች እህቶቻችን ድጋፍ አድርገው ይህንን ሁኔታ እንዲያስተባብሩ ነው። አንድ ሀገር አንድ ህዝብ በሚል መሪ ነው በአብዛኞቹ በውጭ ሀገር የተቋቋሙ በሀገር ቤትም የተቋቋሙ በርካታ ሲቪክ ማህበራት አሉ። ከዛ ልዩነት የሚያደርገው ምንድነው? ኦልሞስት ወደ 54 ብሔረሰብ ቀደም ሲል 34 ነበሩ። አሁን ጋምቤላና ምዕራብ ልጆች ሁሉ ተጨምሮ ወደ 54 ብሔረሰብ ኦልሞስት በአገሪቷ እኮ 87 ብሔረሰብ ነው ያለ። አብዛኛው በዚህ መዋቅር ውስጥ የጋራ ቃል ኪዳን አውጥተን መመሪያ አውጥተን እናት ሀገራችን ኢትዮጵያ ለተደቀነው ችግር በአንድነት በህብረት ካልተነሳን አደጋው ከባድ ነው። በሁለተኛ ደረጃ ዛሬ የኢትዮጵያ ችግር በአንድ ብሔር አይፈታም፣ በአንድ የታጠቀ ኃይል አይፈታም፣ በአንድ ጎሳ አይፈታም። ለዚህ መተባበሩና አንድነቱ ነው። አብዛኛው ምንድነው ከአንድነት ውጪ አሸናፊ ልንሆን አንችልም በሚል የጋራ አቋም፣ የጋራ ስምምነት፣ የጋራ ዓላማ፣ የጋራ ቃል ኪዳን፣ የጋራ መርህ ላይ ቆመን እናት ሀገራችን ከውርደትና ከውድቀት ለማዳን የተቋቋመ ድርጅት ነው። ታንክ ዩ ሶ ማች። እሺ መምህር ዳንኤል እዚህ ላይ የምትጨምረው አለ?
አመሰግናለሁ ኢትዮ ጠያቂ። ይሄ ግብረ ኃይል ዓለም አቀፍ ኢትዮጵያን አድን የጋራ ምክር ቤት ነው። የሚያስተባብራቸው የኢትዮጵያን ህዝብ ወይም የኢትዮጵያን ሁሉንም ክልሎች ሁሉንም ብሔር ብሔረሰቦች የሚያጠቃልልና ከሁሉም የተውጣጣ አባላት የሚገኙበት ሆነው ዋና ዓላማው ኢትዮጵያ በአሁኑ ሰዓት ያለችበት ተጨባጭ ሁኔታ እጅግ የተወሳሰበ ነው። በችግሮች የተሞላ ነው። በግጭቶች የተሞላ ነው። በሞትና በስቃይ የተሞላ ስለሆነ ይህንን ስቃይ ለማቆም በየቦታው ጦርነት ነው፣ በየቦታው እገታ ነው፣ በየቦታው ግድያ ነው፣ ዝርፊያ ነው። ይሄ ከስርዓቱ ድክመት ወይም ከስርዓቱ የመጣ ህዝባዊ ችግር ነው። ይሄን ችግር ለማስወገድ የሚቻለው ኢትዮጵያውያን ሲተባበሩ ነው። ኢትዮጵያውያን በውጭም በአገር ውስጥም ያሉት ያገባኛል የሚል የሀገሪቱ ጉዳይ ይመለከተኛል የሚል ሁሉ ካልተባበረ በስተቀር እያንዳንዱን ደጅ ያንኳኳል። ችግሩ ያልገባበት ቤት የለም። ችግሩ ያላንኳኳው ደጅ የለም። ስለዚህ ሁላችንም ተባብረን በሰላማዊ መንገድ በሰላማዊ ትግል በህዝባዊ ተሳትፎ የተደገፈ በህዝብ የተመራ ችግር ፈቺ መንገድ ለመቀየስ ነው ዋናው። ቀደም ሲል መምህር ጠቅሶታል። ሲቪል እንቅስቃሴ ያስፈልጋል። ይሄን ሲቪል እንቅስቃሴ ለማድረግ የኢትዮጵያን ህዝብ በጋራ ለማስቆም ለጋራ ችግር በጋራ ቆመን የጋራ መፍትሄ ለመፈለግ እንዲቻል የተቋቋመ ግብረ ኃይል ነው። ዓላማውም ይሄን ነው ይመስለው ባጭሩ። እሺ ኢንጂነር ኦባንግ ቴንኪው። እንግዲህ ያው የጓደኞቼ እንዳሉት በእርግጥ ይህ ድርጅት እንዴት፣ ለምን፣ በማን፣ በምን ላይ የሚሉ ጉዳዮችን ለማንሳት ባጭሩ ለማስቀመጥ እንዴት የሚለው መጀመሪያ እኛ ያደረግነው የግል ኮሚኒኬሽኖችን መስረት በማድረግ የሀገራችን ጉዳይ አንገብጋቢ በመሆኑ እንዴት አድርገን ነው ራሳችንን ማደራጀት የምንችለው፣ በተለይ ክልሎቹ እነኚህ ደቡብ ምዕራብ ኢትዮጵያ፣ ጋምቤላ፣ ሶማሌ፣ ቤኒሻንጉል፣ ድሬዳዋ፣ ሐረሪ፣ አዲስ አበባ እነዚህ ተወካዮች አንድ ላይ ሆነን ተሰባስበን እንዴት አድርገን ነው እቺ ሀገር ከማንም ነፃ ሆነን አገሩ ለማዳን የምንችለው። ይህ በሚመለከት ብዙ ውይይቶችን በማድረግ እና በብዙ ሀሳቦችን በማመንጨት በስምምነት ላይ ደርሰንበት እንዴት አድርገን ነው ወደ ተግባር መሄድ የምንችለው የሚል እንትን አድርገናል። በዚሁ ተግባራ ውስጥ የተለያዩ አክቲቪቲዎችን ጀምረናል። ባለፈው ለመጀመሪያ ጊዜ በአገር ቤት አካባቢ መጠነኛ የሆኑ እንቅስቃሴዎች ተደርጓል። አሁንም ደግሞ እሱ በቂ ነው ብለን እንትን የምንለው አይደለም እና አመስራረቱ ይህንን ነው የሚመስለው። ምክንያቱ አገር ባገናችን እያየ ወኛ ቆመን ከምንጠበቅ ራሳችንን አደራጅተን ከሌሎቹ ጋር ከነፋኖ ከነሆላ ከሌሎቹ መሳሪያ ያላችሁ በሙሉ እንዴት አድርገን ነው ራሳችንን እንትን ማድረግ የምንችለው። ከነዚህ ጋር የተለያዩ ውይይቶችን አካሂደናል እና በውይይቶቹ መሰረት እንግዲህ አበረታች የሆኑት ሀሳቦች እና ለወደፊት ያችን ለውጥ ለማፋጠን የሚያስችሉ ሁኔታዎችን እንትን ለማድረግ ችለናል እና ያለው ይሄንን ነው የሚመስለው። አመሰግናለሁ። በጣም ጥሩ ነው። እስቲ እንግዲህ ይሄ ለመሆኑ መቼ ነው የተመሰረተው? እንደ አመራሩስ እነማን ናቸው የድርጅቱ? መምህር ብትመልሰው ጥሩ ነው። ኦኬ፣ ዋናው ይሄ እንቅስቃሴ ወይንም ይሄ
ዓለም አቀፍ ኢትዮጵያ አድን የጋራ ግብረ ኃይል የዛሬ 3 ዓመት ነው የተመሰረተው። ከተለያዩ አካባቢዎች ነው። በሀገር ውስጥ የሚገኙት አብዛኛው ምሁራኖች፣ አብዛኞቹም ወይንም የፖለቲካ ድርጅቶች ሁሉ ይሳተፋሉ። ከስሙ እንደምንረዳው የጋራ ምክር ቤት ነው። የዚችን ሀገር ችግር በአንድነት በህብረት የሚፈታ የሲቪል ራይት ሙቭመንት የሚያደርግ ነገር ነው። የዛሬ 3 ዓመት በፊት ነው ይሄ ነገር የተቋቋመው። ለዚሁም ምክር ቤቱን በሊቀመንበርነት የምመራው እኔ ነኝ። አጠቃላይ ጉባኤ መረጠኝ። በሁለተኛ ደረጃ ኢንጂነር ኦባንግ ኦማን የዓለም አቀፍ የጋራ ግብረ ኃይሉ የፖለቲካ ጉዳይ ኃላፊና ተቀዳሚ ሊቀመንበር ነው። ሌሎች ወንድሞቻችንም እንደዚህ ያለ ዛሬ እሱ እዚህ ስላለ ነው። ሌሎች ባለሉበት ቦታ መጥራቱ ተገቢ አይደለም። የድርጅት ጉዳይ አለው፣ ፒአር ሰራተኞች አሉ፣ የፋይናንስና ኢኮኖሚ አለ፣ ዓለም አቀፍ ግንኙነት ጉዳይ የሚሰሩ ግለሰቦች አሉ ወንድሞቻችን። ዋናው ነገር ሁላችንም መሬት ላይ ያሉት የፖለቲካ ድርጅቶች፣ ሲቪክ ማህበራት፣ ምሁራንም ሁሉ አብዛኞቻችን እቺን ሀገር በውጭ ሀገር ያለው ድጋፍ ሰጪ ነው የሆነው። ድጋፍ ከመስጠት በፊት ዋናው የኢትዮጵያ መሰረታዊ ለውጥ የሚያመጣው መሬት ላይ ያለው ትግል ነው። ህዝባዊ እምቢተኝነቱ፣ ሰላማዊ ህዝባዊ እምቢተኝነቱ፣ ሌሎች የሚደረጉት እንቅስቃሴዎች ናቸው። ለዚህ የተቋቋመው ከሁሉም አካባቢ ከሁሉም ብሔረሰብ ነው። ይሄ የጎሳ ድርጅት አይደለም፣ የጎሳ ፖለቲካ አይደለም። ሁሉም ኢትዮጵያዊ በሀገሩ ጉዳይ ላይ ቀርቦ ውይይት አድርጎ ኢትዮጵያን ከውርደትና ከውድቀት ላተ። ምክንያቱም ገምግመናል። 4-5 ጊዜ ጉባኤ አድርገን ገምግመን አይተናል። አንድ ጎሳ፣ አንድ ብሔር፣ አንድ ድርጅት፣ አንድ የታጠቀ ኃይል የኢትዮጵያን ችግር አይፈታም። ሁላችን በጋራ መክረን ነው። አሁን ከፊት ለፊታችን የሚገኘውም ጉባኤ ላይም አብዛኞቹ የሚቀርቡት ከመሬት አሉ፣ ከተለያዩ ዓለማት አሉ፣ ከአውስትራሊያ አሉ፣ ከካናዳ አሉ፣ ከአሜሪካ አሉ፣ ከመካከለኛ ምስራቅ እስያ ሀገሮች አሉ፣ ከአፍሪካ ሀገሮች አሉ። ይችን ሀገር ተሰብስበን ውድ የኢትዮጵያ ልጆች ይላሉ። ጥሪው ላይ ምንድነው? ሀገር ወዳድ ኢትዮጵያውያን የዚችን ሀገር እንዲከፈል ስቃይና መከራ በሚል የተሰባሰበ ሲቪክ ማህበር ነው። የዛሬ 3 ዓመት የተቋቋመ ነው። ታንክ ዩ ሶ ማች። በጣም ጥሩ ነው። በሱ ላይ ምንም ከዚህ በፊትም በተለይ አንተና ኢንጂነር ዋንግን በተለያዩ የኢትዮጵያዊ መድረኮች ላይ ስለታያችሁ እሱ ምንም ጥያቄ ውስጥ የሚገባ ነገር አይደለም። በግልጽ ነው፣ ዓላማው ያ ነው። ግን አሁን ከተመረጠ ከተቋቋመ 3ኛ ዓመቱን ከይዟል። በመሬት ላይ በሀገር ቤትም ሆነ በውጭ ጭብጥ ነገር የሰራቸውን ነገሮች ማሳየት ከተቻለ ምን መሆን ይችላል? እስቲ መምህር ዳንኤል ከቻል ወይም ሞባንክ አንዳችሁ ትሞክሩት። እንግዲህ ቅድም እንዳልኩት ነው። አንዳንድ በዚህ መድረክ ላይ መግለጽ የሚያስፈልጉት ጉዳዮች አሉ። በመሰረቱ ግን መጠነ ሰፊ የሆነ እንቅስቃሴ በእነኚህ ክልሎች እንዳለ ልንለው እንችላለን። ቅድም እንዳልኩት ስብስቡ ከተለያዩ ክልሎች ናቸው። እነኚህ የተለያዩ ክልሎች ደግሞ የተለያየ የለውጥ ድጋፍ የሆኑት ተቋማት አሉ። እነኚህ እንግዲህ እስካሁን ድረስ መጠነኛ የሆኑ እንቅስቃሴዎችን ከሌሎቹ ጋር ቅንጅት በመፍጠር መጠነኛ የሆኑ እንቅስቃሴዎችን በማድረግ ላይ ይገኛሉ እና ይሄ ሙሉ በሙሉ እንዲህ ነው ብዬ ልነግረው አልችልም። ግን እንቅስቃሴዎች እንዳሉና እነኚህ እንቅስቃሴዎችን በሁሉ የታዩት አበረታች መሆናቸው፣ ሰው ደግሞ ቀሽቀሽ መሆናቸው ለለውጥ ያለው አጋርነት አድማሱ አሁን ሰፍቶ ይገኛል በአሁኑ ሰዓት እና ይሄን ልንለው አንችልም። ምናልባት እንግዲህ ከቅዳሜ በኋላ ብዙ ነገሮችን ማየት እንችላለን ብለን ሌላ ነገር የምናደርገው ነገር የለም። ጎራ ነው እኛ ያከፋፈል ነው። በሌላ ጎራ የራሱ ስራ እየሰራ በዚህ ደግሞ ህዝቡን ሞቢላይዝ በማድረግ እና ልክ እንዳሁን አሁንም ማንም ሳይል እንግዲህ ህዝቡ ባየው መሰረት ሞቲቬቲቭ ሆኖ አሁን ተነሳስቶ ይገኛል።
ይህንን እንግዲህ እንዴት አድርገን ማቀናጀት የምንችለው የሚለው ሁኔታ ነው የሚመጣ። ምክንያቱም እስካሁን ድረስ በተናጠል የሚሄዱትን ሁኔታዎችን አብረታች ቢሆኑ ወይም የለውጥ አጋዦች ቢሆኑ ማቀናጀቱ እና ጊዜውን ለማጥበብ ማድረጎ ወሳኝ እና ከዚህ አንፃር እንግዲህ እኛ ልክ እንደ መጀመሪያ እቅድ ሆነን ያወጣ ነው በየነ መረብ ላይ የምናደርገው ወይም የምናስተላልፈው መልእክቶች ናቸው። እነኚህ መልእክቶችን ህዝብን ሰምቶ ከሪሌቲ ጋር ተጨባጭ ሁኔታ ሁሉ እንትን አድርጎ የራሱን ዝግጅት በማድረግ ለለውጡ የሚያስፈልገው ማንኛውም መስዋዕትነት ሁሉ ለመክፈል አራያ እንዲሆን ብለን ከናችን በዛን ቀን እንግዲህ ማስተላለፋችን ነው ዋናው እንትን ሊሆን የሚችለው እና ያለው ይሄንን ነው። እንቅስቃሴዎች አሉ እና በዚህ መድረክ ላይ እንዳሉ እንደዚህ ብለን መናገር አንችልም። ምክንያቱም ከግንኙነት ጋር የተያያዙ ጉዳዮች እና ታንክ ዩ አይ ቲንክ ግልጽ ነው አለው። በተለይ ባለው አሁን ሀገራችን በመንግስት ደረጃ ባለው ከፍተኛ መቃና በተለይም እስር፣ ግድያ አስመልክተው በሀገር ቤት ደረጃ የሚደረገው ትግል እንዲህ በቀላሉ የሚታይና በዘፈቀደ የሚሄድ ነው። በትክክል ነው። ግን ምን ያህል ተዘጋጅታችኋል? አሁን ያለው መንግስት መቼም እንደዚህ አይነት ተራማጅ እንቅስቃሴዎችን በክፉኛ ይፈራል፣ ይጠላል። ብዙ ነገሮችን ከሰብአዊ ውጭ በሆኑ ስራዎች ላይ ነው እየተገለጸ ያለውና ለእንደዚህ አይነቶቹን ነገር ለመቋቋም ምን ያህል ተዘጋጅቷል እንቅስቃሴያችሁ? እስቲ መምህር ዳንኤል በዛ ላይ አስተያየት ብትሰጥበት። እሺ አመሰግናለሁ። እንግዲህ ይሄ ግብረ ኃይል ስሙ እንደሚያመለክተው ሁሉንም በዓለም ዙሪያ የሚገኙ ኢትዮጵያውያንን በማስተባበር ስለ ኢትዮጵያ ጉዳይ ሐሳብ ያለው ሐሳቡን፣ ዕውቀት ያለው በዕውቀቱ፣ ገንዘብ ያለው በገንዘቡ በመረዳዳት የሀገሪቱን ችግር እንዲፈታ የሚታገል የሚያስተባብር ስብስብ ነው። የስብስቡ ዓላማ ህብረተሰቡን መሬት ላይ ያለውን የችግሩ የገፈቱ ቀማሽ የሆነውን ህብረተሰብ ለራሱ ጉዳይ ራሱ ባለቤት ሆኖ ጭቆናው በዛብኝ፣ ኑሮ ውድነቱ በዛብኝ፣ ሞቱ እንግልቱ በዛብኝ፣ ስለዚህ በቃ ማለት አለብኝ የሚል ሲቪል እንቅስቃሴ እንዲያደርግ ሰላማዊ ትግል እንዲታገል በተለያዩ ክልሎች በተለያዩ ቀደም ሲል በተገለጹ ቦታዎች ሁሉ ተወካዮች አሉ። እነዚህ ተወካዮች ከህብረተሰቡ ጋር አብረው የሚኖሩ ናቸው። ህብረተሰቡን በማንቃት የሚሰራ ለትግል የሚያዘጋጅ ከየትኛውም የታጠቀ ትግል ከሚያደርጉ አካላት የተለየ ሲቪክ ሰላማዊ ትግል የሚያደርግ ስብስብ ነው። ይሄንኑ እያደረገ ነው። ህዝቡን እያስተማረ እያነቃ እያሰባሰበ ነው። በያለበት እንግዲህ ከአገር ውስጥ ከአገሪቱ ከኢትዮጵያ ውስጥ የተለያዩ ብሔረሰብ ተወካዮች የሚገኙበት የተለያዩ አካባቢ ተወካዮች የሚገኙበት የሆነበት ምክንያት ሁሉ ቦታ መረጃው እንዲደርስ ሁሉ ቦታ ተመሳሳይ አቋም እንዲኖር ተመሳሳይ የትግል ስልት እንዲኖር ሰላማዊ የትግል ስልት እንዲኖር እያስተማረ ነው፣ እያደራጀ ነው ማለት እያንቀሳቀሰ ሞቢላይዝ እያደረገ ያለ ስብስብ ነው። ወደፊትም የሚቀጥለው በዚህ አይነቱ ነው። ሌላው የሌላ አካል ጉዳይ ነው። የሌላው በሌላ በኩል የሚሰራ ነው። ይሄ ከማንኛውም ነፃ የሆነ ሲቪክ እንቅስቃሴ ነው። እንደ ማርቲን ሉተር ኪንግ ህዝቡ በሰላማዊ መንገድ አገዛዙ በቃኝ እንዲል የሚያደርግ የሚያነቃ ስብስብ ነው ማለት ነው። በሚቀጥለው ቅዳሜ በሚኖረው በይነመረብ ስብሰባም ተጋባዥ እንግዶችም ንግግር አቅራቢዎችም ፕሬዘንተሮችም አድማጮችም ቢሆን
ዲሲፕሊንድ በሆነ መንገድ በጥሩ ሁኔታ በጠራ አቋም በጠራ ቋንቋ ከጸያፍ ቃላት ከማያስፈልጉ ሚዲያውንም ከማይመጥኑ ግብረ ኃይሉንም ከማይመጥኑ ነገሮች ተጠንቅቀው ችግሩን ለዓለም ህብረተሰብ ለኢትዮጵያ ህዝብም በግልጽ ቋንቋ እንዲያቀርብ ለማድረግ የታቀደ ጉባኤ ነው የሚሆነው። መምህር እዚህ ላይ አሁን ጥሩ ነጥቦች ነው የተነሱት። በአሁኑ ሰዓት ኢትዮጵያ ውስጥ ያለውን የኢትዮጵያ ሁኔታ የማያውቅ ኢትዮጵያዊ ያለ አይመስለኝም። በዛ ላይ ምንም ማንቃት የሚፈልገው አልመሰለኝም። ሁለተኛ እስካሁን በተሞከሩት ሁኔታ እንዳያችሁት ኢትዮጵያ ውስጥ ሰላም ብሎ ራሱ ሰላምን መጥራት ወንጀል ሆኖ ሰዎች ታስረዋል፣ ተገድለዋል። በዚህ አይነት ሁኔታ እንዴት ነው ሰውን መንግስት እኮ ሰላም ስላልከ ወንጀለኛ ያለ ሰው እሱን ለመቃወም እድል ሰጥቶ ለመሄድ እንዴት ያንን አይነት ፈተና ለመቀበል እንዴት ነው ያላችሁ ዝግጁነት? አሁን ከታየሁት ወደ ሲቪክስ እንቅስቃሴ ብዙውን ጊዜ ሲፈለግ የነበረው ባለፈው አመታት ሲሞከር የነበረው ይሄው ይመስለኛል። በተቻለ መጠን ሰው በሰላማዊ መንገድ ተቃውሞን አሰምቶ ስርዓቱን በሰላም መንገድ መቀየር የሚያስችል ሁኔታ ይኖራል ተብሎ ነበር። አሁን እንደታየው በተለይ አሁን ከምክክሩ ኮሚሽን ጋር ሳያይዛችሁ በዚህ እንደምንለው ችግሩ ለመፍታት የተቋቋመ ኮሚሽን ነው። ለምን አንቀበለም እነሱ የሚሉትን ምክክሩን? ከዛ በምን ይለያል ይሄ? እስቲ ባንክ ወይ መምህር ምሰው። ኦኬ፣ እዚህ ላይ አንድ ነገር በጣም ግልጽ ማድረግ የምንፈልገው አሁን የኢትዮጵያ መሰረታዊ ችግሮች በርካታዎች ናቸው። የኢትዮጵያ ችግሮች እነዚህ መሰረታዊ የኢትዮጵያ ችግሮች በአጭር ጊዜና በተወሰኑ ሰዎች የሚፈታ ነገር ባለመሆኑ ነው። ሁሉም ኢትዮጵያዊ የሀገሩ ባለቤት ነው። ነገ በታሪክና በትውልድ እንዳይጠየቅ ተጠያቂነትም እንዳይኖር ያለው ገዢ መደብም ሀገሪቷን ይዞ እንዳይፈርስ ኢትዮጵያን ሀገሪቱ ውስጥ ከፍተኛ ችግሮች አሉ፣ ውስብስብ ችግሮች አሉ። ይሄ ሲቪል ራይት ሙቭመንት ወደ ህዝባዊ እምቢተኝነት በማድረግ ኢትዮጵያን ከውርደትና ከውድቀት ለማዳን የሚያደርገው ርብርብ ልክ ቅድም ወንድሜ ዳንኤል እንደገለጸው እነ ማርቲን ሉተር ኪንግ አሜሪካን ሀገር ውስጥ እኮ ሲቪል ራይት ሙቭመንትን ነው የመራው። በከተማ ውስጥ የሚደረጉት እንቅስቃሴዎቹ በርትተው ጠንክረው ካልወጡ አደጋው በጣም ከባድ ነው። ግን ይህም ህዝቡ ምንድነው ከፍርሃት ቆፈን ወጥቶ ነው አልገደልም ማለት አለበት እኮ። ህዝቡማ ጦርነት ይቁም ማለት እኮ ወንጀል ሆኖ አዋሽ 40 አሳስሯል እኮ በርካታ የአፓ ልጆችን፣ በርካታ ሌሎች የፖለቲካ ድርጅቶች አዋሽ 40 ለረጅም ጊዜ ታስረዋል። ጦርነት ይቁም ማለት እኮ በኢትዮጵያ ውስጥ ትልቅ ወንጀል ሆኗል። ግን ዛሬ የኢትዮጵያን ችግር ይፈታለሁ የሚለው ደግሞ ይሄ ክርክሩን የምክክር ኮሚሽን በፕሮፌሰር መስፍን አርአያ የሚመራ በአቶ ዮናስ አዳዬ፣ በአቶ ሙልጌታ ኤጎና በአቶ መላኩ ወልደ ማርያም የሚመራው የስለላ መረብ በውጭ ሀገር ዞሮ በሄዱበት ቦታ ሁሉ ተዋርደው ነው በኢትዮጵያውያን የመጡት። እንዴት ነው ያ ሁሉ ጋዜጠኞች በማንነታቸው በእምነታቸው በመናጆነት የታሰሩ የፖለቲካ ወንድሞቻችን እስር ቤት ሰለባ ሆኖ 3 ዓመት በላይ ዛሬ መከራና ስቃይ የሚያዩት፣ በአዋሽ 40 መከራና ስቃይ የሚያዩት፣ ዞን 1 2 3 4 5 መከራ የሚያዩት፣ ቅሊንቶና ቃሊቲ በአባ ሳሙኤል እስር ቤት ውስጥ፣ በአዲስ አበባ በተቋቋሙ 36 የአፈና እስር ቤቶች ውስጥ ከየትኛው ክልል እንደተያዙ ሳያውቁ ታፍነው ተይዘው እኮ የሚረሽኑ ደብዛቸው የሚጠፉ፣ ከዛ አልፎ በይርጋለም አካባቢ ገመጦ እስር ቤትና በአርባ ምንጭ በምዕራብ አባያ እስር ቤት ሰው ከየትኛውም ክልል ታፍነው በሄሊኮፕተር ሁሉ መጥተው እዛው ይጥሏቸዋል እኮ እየታፈኑ ዜጎቻችን። ቤተሰብ ዛሬ ከ2 ወር ከ3 ወር በላይ የት እንዳሉ እንኳን አይታወቅም። ይህንን ችግር ደግሞ በአደባባይ ወጥቶ መቃወምና ለህዝቡ ትምህርት ለመስጠት ነው ዋናው ይሄ ዓላማ። በአንድነት ካልተነሳን ዛሬ በጉራጌ ዞን አሁን ቅድም የጠቆስኳቸው 3 እነዚህ ወጣቶች እምቦቅቅላ ወጣቶች በአደባባይ ተረሽኑ የፍጥኝ ተይዞ ጭንቅላታቸው ሁሉ በጥይት እየተደበደበ ጎበዝ ከባድ ምርኮኛ እንኳን በሆነ እኮ በጦር ሜዳ የተያዘ ሰው እኮ ላይ የማይፈጸም ነገር
ዓለም አቀፍ ሕግጋትን የጣሰ የገዛ ወገን ላይ የዚህ አይነት እርምጃ ተወስዶ እንደ ለህዝብ አደባባይ አስከሬናቸው በሌላ በአውሬ እንዲበላ ሁሉ ሲደረግ ከዚህ የባሰ እኮ በአርባ ምንጭ በዘይሴ ብሔረሰብ ላይ ተከስቷል እኮ። ሲዳማ በቤንሳና በአርበጎና ላይ ተፈጽሟል እኮ። በወሎ በጎንደር በነ ደብረ ታቦር ላይ እኮ ከባድ ሁኔታዎች ተፈጽሟል እኮ። በጎጃም ተመሳሳይ ሁኔታዎች እኮ እስከ 500 600 ሰው በአንድ ቀን እኮ ይረሸናል ያልቃል እኮ። ይሄ ሁሉ የሀገሪቷ ክልል ኢትዮጵያውያን አሁንም ወጥተን በአደባባይ ላይ ዋናው የዚህ ዓላማ ለዓለም ማህበረሰብ በአደባባይ ለመግለጽ ነው። በኢንተርኔት አደባባይ ነው ይሄ ፕሮግራም የሚተላለፈው። ስለዚህ ምክክር ኮሚሽን ከእምባ ሰሚ ኮሚሽን ከዚህ አግላይ ከሆነ አጭበርባሪ የምርጫ ኮሚሽን የኢትዮጵያ ህዝብ ነፃነትን የሚጠብቅ ከሆነ ፍትህን የሚጠብቅ ከሆነ ራሱን በራሱ አታሏል። እየታሰርንም ዝም እየተገደልንም ዝም እንዲህ ከምንል በአደባባይ ድምፅ እናሰማ፣ ብንሞትም ብንታሰርም ብለው ነው ወንድሞቻቸውን ውድ ዋጋዎቻቸውን እየከፈሉ ያሉት። በዚህ የምንቀጥል ከሆነ ሀገር አይኖረንም። ስርዓቱ የለየለት እኮ እንደዚህ ሶስቱ ወጣቶች ላይ ነፃ እርምጃ ነው የተወሰደው፣ ህግ ሳያውቅ ፍርድ ሳያውቅ። ከዚህ በላይ ብሔራዊ ውርደት ለኛ ምንድን ነው? ስለዚህ ከምክክር ኮሚሽኑ ምንም የሚጠበቅ ውሳኔ የለም እኮ። አዲስ አበባን ለመጠቅለልና ድሬዳዋን ወደ ኦሮሚያ ክልል ለማድረግ የሚደረገው ርብርብ እኮ ነው። እሱን ደግሞ ገዢውን መንግስት ወደ ፕሬዝዳንት ለማድረግ የሚደረግ ሰርግና ምላሽ ነው አሁን ያለው። ይህንን ነገር ደግሞ ሁላችንም ኢትዮጵያውያን አሁን ወደ አንድነት ሆነን በተግባር ሆነን ስርዓቱ ህዝብ ሆኖ መሳሪያ አይደለም እኮ ጦር አይደለም ታንክ አይደለም መድፍ አይደለም ህዝብ በቃ ካለ ኢናፍ ኢዝ ኢናፍ። ከወያኔ በላይ ከደርግ በላይ የለም እኮ። አንድ የተማሪዎች ንቅናቄ እንዴት ነው ያንበረከከው? ሁሉም ሰው ምንድን ነው ለሀገሩ ጉዳይ ባለቤት ሆኖ መነሳት። ትንሽ ተጨማሪ እዛ ላይ ትንሽ ባስተካከል የሚጨምረው ምንድነው ቅድም ጥያቄው ወደነ ነበረ። መሬት ላይ ጦርነት ይቁም ሰላም ይስፈን ማለት እንደ ወንጀል የሚያሳስርበት የሚያስጠይቅበት ሀገር ላይ እንዴት ህዝብ ማነሳሳት ትችላላችሁ የሚል አይነት ነገር ተነስቶ ነበርና የኢትዮጵያ ታሪክ ከመጀመሪያው ጀምረን ብናይ በኃይለ ሥላሴ ዘመን የኃይለ ሥላሴን አገዛዝ ለመጣል የተማሪዎች እንቅስቃሴ የገበሬዎች እንቅስቃሴ በተለይ ለምሳሌ ሊጠቀስ የሚችል በጌዲዮ የገበሬዎች እንቅስቃሴ አመጽ ነበረ። በተለያዩ ቦታዎች በወንጂ የሰራተኛ ማህበራት ስራ ማቆም አድማ ነበረ። የተማሪዎች በዩኒቨርሲቲዎችም በሃይስኩሎችም እንቅስቃሴዎች ነበሩ። እነዚያ ድምር ውጤት ነው የኃይለ ሥላሴን መንግስት የታክሲ ባለ ንብረቶች ወይም ሾፌሮች ስራ ማቆም አድማ የመሳሰሉ ህዝባዊ ፕሮቴስት በቀኝ ማለት ነገሮች ናቸው ስርዓቱን ለመጣል መሰረት የሆኑት። በተመሳሳይ በ2010 አካባቢ በኢትዮጵያ ውስጥ በኢህአደግ ላይ የተነሳው የቀረውና የፋኖ የወጣቶቹ እንቅስቃሴ አርምድ አልነበረም፣ ወይም ደግሞ የትጥቅ ትግል አይደለም ኢህአደግን እንዲወገድ ያደረገው። ህዝብ ጫና ሲበዛበት ሸክም ሲበዛበት ኑሮ ውድነቱ የተለያዩ ችግሮች መደራረቦች ሲበዙበት ራሱ ማንም ሳያነቃው ይነቃል ይነሳል። ማንሳት ደግሞ መኮርኮር ከኛ ይጠበቃል። ለምሳሌ እያንዳንዱ ሰራተኛ በአሁኑ ሰዓት በደሞዝ ገቢ መኖር አልቻለም። ይሄ ራሱን የቻለ ባርኒንግ ኢሹ ነው። ምንም በሚያገኘው ነገር መኖር አይችልም፣ ወጥቶ መግባት አይችልም። ስጋት አለ፣ ሰላም የለም፣ ደህንነት የለም። መንግስት ደህንነትን መጠበቅ አልቻለም። ሰራተኛው ሆነ ነጋዴው ወልቶ ማደር አልቻለም። ይሄ ሁሉ ድምር ውጤት ህዝቡ በቀኝ እንዲል ያደርገዋል። ሰራተኛው የሰራተኛ ቅነሳ አለ፣ የከተማ ፈረሳ አለ። የተለያዩ እነዚህ ድምር ውጤቶች ላይ ትንሽ የኛ ግፊት ህዝቡ በቀኝ እንዲል የራሱን ጥያቄ እንዲያነሳ ያደርጋል፣ የራሱን አቋም እንዲወስድ ያደርጋል። ይሄን እንዲያደርግ ለማስተማር ነው፣ ለማነሳሳት እንዲህ ያለ እንቅስቃሴ ውጤት አምጥቷል። ኬንያ ላይ የዳቦ ዋጋ በመጨመሩ ምን ያህል ህዝቡ አደባባይ በመውጣት የቱን ያህል ውጤት እንዳመጣ እናያለን። በተለያዩ ዓለም ሀገራትም ህዝብ እምቢ ካለ በቀኝ ካለ ሌላ ምንም አያስፈልግም፣ ሌላ ምንም መንግስት መግፋት አይችልም።
ስለዚህ የህዝቡን ኃይል የ120 30 40 ሚሊዮን ህዝባችን ተመሳሳይ ችግር ውስጥ ስላለ ችግሩ ራሱ ፈንቅሎ እንዲወጣ ያደርገዋልና ይሄንን ሞቲቬት ለማድረግ ነው ለዓለም ህብረተሰብም በቃ እንዲል ለማስተዋወቅ ስለሆነ እንቅስቃሴው ውጤታማ ይሆናል ብለን እናስባለን። ኢንጂነር በዚህ ላይ የምትጨምረው ካለ? እኔ እዚህ ላይ በተለይ ዝግጁነታችንን በሚመለከት በእርግጥ እኛ ስንደራጅ ልክ ቅድም እንዳልኩት ቆመን ከምንጠብቅ ምን ተሳታፊዎች አንሆንም ብለን ነው የተነሳ ነው። ስለዚህ በዚህ ላይ የሚኖረን ውይይቶች ዝግጅታችንን ማቀናጀት እንችላለን። ምክንያቱም ማንኛው ነገር ቅንጅት ሳይኖር በተናጠል ማድረግ አግባብ አይደለም። እሱንን ሊያወጣ የሚያስችል ጉዳይ አይደለም። ከሌሎቹ ጋር ወይም ከምክክር ኮሚሽን ጋር ልዩ የሚያደርገን ነገር ምንድነው? እኛ ታርጌታችንን ልክ አሁን የተጀመሩት የለውጥ ሂደቶችን ለመደገፍ እስከሆነ ጊዜ ድረስ ከነሱ ጋር የሚኖረን አጀንዳ ይለያያል። አጀንዳችን ለውጥ ነው፣ ቼንጅ ነው የምንፈልገው። እዛ ሀገር ውስጥ ለውጥ ካልመጣ ባለው መንግስት ሰው መኖር አይችልም። ኢኮኖሚካሊ ሶሻሊ ደግሞ አሁን ያለው ግንባታዎች በሙሉ በጦርነት ወድሟል። አሁን ትግራይ ብትወስድ ትግራይ ወድሟል። አማራ ክልል ብትወስድ አሁን በማውደም ላይ ይገኛል። ኦሮሚያ ክልል the same things። እነኚህ ሁሉ እንግዲህ ከአንድ መንግስት የሚጠበቅ የውድመት ጦርነት አለ። ስለዚህ አሁን ከሌሎቹ ጋር ልዩ የሚያደርገን አንዱን እሱ ነው። ይሄንን ጦርነት እዚህ እንዲቆም ምክንያቱም ያ መንግስት ህዝብ በደንብ አንደርስታንድ አድርጎታል። ያለ ጦርነት የሚንቀሳቀስ መንግስት አይደለም። ያለ ጦርነት ሰላማዊ ስራ መስራት የሚችል መንግስት አይደለም። ለዚህ ነው አሁን በተለያዩ ጊዜያቶች የተለያዩ ስልቶችን እየፈጠረ ባለፈው ምርጫ ብሎ ምርጫው እንግዲህ በምርጫው ላይ የተወዳደሩት እንዴት እንደሆኑ አይተናል። ያ ነው የሚፈልገው በኢትዮጵያ ውስጥ የሚፈልገው ሁሉም አቀፍ መንግስታዊ መዋቅር ነው የሚያስፈልገው። ይህንን ለማድረግ እንግዲህ በአምባገነንነትን የሚደረጉት የአስራር ሂደቶችን መፍትሄ ሊሆን አይችልም እና ያለው ሁኔታው ይሄ ነው ብዬ እንኳን አፌን መልሼ መናገር ባልችልም ማንኛው ኢትዮጵያዊ በአሁኑ ሰዓት ያውቃል። ቅንጅት ፈጥረን ከሌሎቹ ጋር አንድ ላይ ሆነን ዝግጅታችንን በሚገባ በኢዴት ልናደርገው የሚያስችል ጉዳይ ነው። አሁን ዝግጅታችን ራሳችን እንዴት አድርገን ነው መስዋዕትነትን ለመክፈል ዝግጁ ማድረግ የምንችለው? በተለይ የምንፈልገው ለውጥ ለማምጣት ለማሳካት እንድችል መሪዎች ያስፈልጋል፣ ወይም ቀስቃሾች ያስፈልጋል፣ ወይም ቼንጅ ኤጀንት ያስፈልጋል። እንግዲህ ቁጥራችን አነስ ይሁን እንጂ አሁን በርከት ብለዋል እና ይሄ ሁሉ ተዳምሮ እንግዲህ ወደ አንድ ላይ ሲመጣ የዝግጅቱ ሁኔታ ሊገልጽ ይችላል ብዬ ይገመታለሁ። በኋላ እንግዲህ ሌላ አስተያየት ካለ ሌላው መናገር ይችላል። ያለን ይሄንን ነው። ያ በእውነቱ እንዲሁ ውይይቱ ላይ የበለጠ ለእይታ ለማድረግ አቀረብኩት እንጂ የምክክሩ ጋር ከእናንተ ጋር የሰማይና የምድር ልዩነት ነው ያለው። እንዲያውም ምክክር መባል አልነበረበትም። ይሄ የብልጽግናዎች ስብስብ ነው። የብልጽግናዎች ስብስብ ነው። አላማቸውም ስለ ኢትዮጵያ ጉዳይ ሳይሆን ኢትዮጵያን ለማዳከምና ለማፍረስ፣ ሰዎችን ለመለያየት፣ የሀገሪቱን ሁኔታ በእነሱ በሚፈልጉት መንገድ እንደ እንጎቻ ለማውካትና ለመጋገር የታሰበ እንጂ ከኢትዮጵያ ጥቅም አንጻር የተዘጋጀም አይደለም። ምንም የሚጠበቅ አይመስለኝም። ከዛ በሌላ በኩል እናንተ ስብስባችሁ በኢትዮጵያዊነት ጥላ ስር ብዙዎች ስብስቦች አሉ፣ ብዙ ድርጅቶች አሉ፣ የታጠቁም ያልታጠቁም። በዛው ልክ ደግሞ አብዛኛው ገና ያልተሰማ ይሳተፍ ዳር ተቀማጭ ሆኖ አሸናፊን የሚጠብቅ እንዳለ ይታወቃል። ያንን ለመድረስ የምታደርጉት ጥረትና ያ ሌላው አማራጭ ሌላው ውስጥ ገብቶ የማይታገለው ክፍል እናንተም ጋር አብሮ መታገል እድሉን መክፈታችሁ፣ በተለይ ደግሞ አሁን መንግስት የዘረኝነትንና የጎሳን ፖለቲካ
እንደ መሰነጣጠቂያ መሳሪያ አድርጎ በሚሄድበት ሰዓት ራሱ በአንድ ኢትዮጵያ ስር ማሰባሰብ መሞከሩ ተስፋ የሚሰጥና ጥሩ አማራጭ መንገድ ነው ብዬ ነው በበኩል የማምነው አካሄዳችሁ። እስቲ አሁን በዚህ በሚቀጥለው በቅዳሜው ስብሰባ ምንድነው የሚጠበቀው? ከዛ ኢንጂነር መጀመር ትችላለህ? ኦኬ፣ ከቅዳሜ እንግዲህ ያው ዋናው ነገሩ የእንትኑ ሚሽን መልእክት ነው የምናስተላልፈው። ይህ መልእክት ታርጌቱ ለውጥ ላይ ነው። መልእክቱ እንግዲህ እንትን የሚለው ምንድነው? አንድነትን ስንተባበር እናሸንፋለን። በተናጠል የምናመጣው ነገር የለም። ይህንን ደግሞ ስንተባበር አንድ ላይ ስንሆን እንዴት አድርገን ነው ራሳችንን ለሚቀጥለው ፌዝ ዝግጅት ማድረግ የምንችለው የሚሉ መልእክቶች ናቸው እንዳስተላለፈ በእንትን ደረጃ ማለት ነው። መልእክቶቹ በጣም ያየሉትና በለውጥ ላይ ፎከስ የሆኑት ለውጦች ናቸው። ፕራዮሪቲ ልንሰጣቸው የምንችላቸው ጉዳዮች ያለው መንግስት ብሏል። እኔ እዚህ እስካለው ጊዜ ድረስ የሽግግር ሰነድ ወይ የሽግግር ጉዳይ የሚባል ነገር በዚህ ሀገር ውስጥ አይታሰብም። እንደነዚህ አይነት ነገሮች ሁሉ እየተናገረ እቺ ቼንጅ እንዴት አድርገን ነው ሰክሰስ ማድረግ የምንችለው ወይም ወደ ተግባራ ልንሄድ የምንችለው? ይህን ብቻችን ሳይሆን መልእክቱን አስተላልፈን ሁላችንን ቅንጅት ፈጥረን ፕሮግራም አዘጋጅተን በዛው በፕሮግራሙ መሰረት አንድ የሆነ አክሽን ለመውሰድ የተዘጋጀ ፕሮግራም ነው እና ፕሮግራሙ በዚህ ፕሮግራም ላይ የሚተላለፉ መልእክቶች ለወደፊት የሚደረጉት እንቅስቃሴዎች የሚገልጹ ጉዳዮች ይሆናሉ ብዬ ነው የሚገመተው እና ያለው ያንን ነው። መምህር ዳንኤል ወይም መምህር ደምሰው እዚህ ላይ የምትጨምሩት ካለ ምንድነው የምንጠብቀው? በዚህ አሁን ሰው ምን ይጠብቃል ከዚህ ከጉባኤው? ትልቁ ያስፈጽማል ተብሎ የሚጠበቀው ምንድነው? እሺ፣ አመሰግናለሁ። ከዚህ ጉባኤ የሚጠበቀው ትልቁ ነገር በዓለም ዙሪያ የሚገኙ ኢትዮጵያውያን በአገር ውስጥ የሚገኙ ያለው ጠቅላላው ህዝብ በተለያዩ ሚዲያዎች አሁን ያቀረብናቸውን አጀንዳዎች አንድ 5 አንኳር የሀገሪቱን ችግር ነቅሶ የያዙ ጠቅለል አድርጎ የያዙ አጀንዳዎች አሉ። በእነዚያ ላይ ግልጽ ውይይት ይደረጋል። በዚህ ውይይት ተሳተፉ አባላት ወይም ተሳታፊዎች የሀገሪቱን ችግር ነቅሶ አውጥቶ ለህዝብ ይፋ ያደርጋሉ። መውጫ መንገዱ ምን መሆን እንዳለበትም አመላካች ነው። በምን አይነት መንገድ ነው የኢትዮጵያ ችግር ሊፈታ የሚችለው? የኢትዮጵያ ህዝብስ ችግሩ በቃኝ ብሎ መንቀሳቀስ መነሳት የሚችለው በምን አይነት መንገድ ነው የሚለውን ያለውን ችግር ፍንትው አድርጎ ካሳየ በኋላ መፍትሄው ምንድነው? ምን መሆን አለበት? ከህዝብ ምን ይጠበቃል? ከእያንዳንዱ ዜጋ ምን ይጠበቃል የሚለውን ወደ ህዝብ ለማስረጽና በተለያዩ ዓለም አካባቢም የሚገኙ ኢትዮጵያውያን ለሚመለከታቸው የዓለም ማህበረሰብ የኢትዮጵያን ችግር እንዲያሳዩ፣ እንዲያጎሉ፣ እንዲያቀርቡ ፋሲሊቴት ለማድረግ ነው፣ ለማመቻቸት ነው። ከዚህ የምንጠብቀው ሁሉ ሰው ተሳታፊ እንዲሆን፣ ሁሉም ሰው ይሄን ማስታወቂያ ከሰማበት ጊዜ ጀምሮ ለጉባኤው ስኬት ተሳታፊ በመሆን ሐሳብ አቅራቢ፣ ጥያቄ ጠያቂ፣ መላሽ በመሆን እንዲሳተፍና የመጨረሻ ጎሉ መፍትሄው በህዝቡ እጅ ነው ያለው። ህዝቡ ራሱ የችግሩ ባለቤት ስለሆነ ችግሩን ለመፍታት ራሱ በቃኝ እስከሚል ድረስ ለማነቃቃት ነው። በተጨማሪ መምህር ደምሰው ያክልበት። ኦኬ፣ ልቀጥል? ቀጥልበት። ኦኬ። ስለዚህ ዋናው ነገር ምንድነው? በመላው ዓለም የምንገኝ ኢትዮጵያውያን ከ2 ሚሊዮን በላይ ኢትዮጵያውያን አለን። ልክ እንደ አንድ ዌስት አፍሪካ ሀገሮች
እነ ዌስት አፍሪካ ሀገሮች ለምሳሌ 1.3 1.5 ሚሊዮን እነ ጊኒ ኮናክሬ እነ ጋምቢያ እነዚህን ሀገሮችን ደግሞ እነ ቦትስዋናን አሁን አፍሪካ ሀገሮች ብንል ከዛ በላይ ቁጥር ያለን ኢትዮጵያውያን ነው ያለ ነው። ዋናው አሁን ቅድም ወንድሜ መምህር ዳንኤልም ኢንጂነር ኦባንጊም አስቀምጦናል። የቅዳሜው አጀንዳችን በ5 ነጥቦች ላይ ነው ታርጌት የሚያደርገው። አንደኛ ኢትዮጵያን ከውርደት ከውድቀትና ከመፍረስ ለመታደግ አንድነት ህብረት እንነሳ። ቤቱ ተኝቶ አይደለም፣ በየስታርባክሱ በየአበሻ ሬስቶራንቱ ወሬ በማነብነብ አይደለም። በአንድነት እንነሳ። ማን መስዋዕትነት በከፈለው ማን የነጻነት ባለቤት ይሆናል? አንድ ይሄ ነው። ሁለተኛ ህዝባዊ እምቢተኝነት በሰላማዊ መንገድ ተጠናክሮ ወጥቶ የከተማው ህዝብ ጥንቃቄ እየተደረገ ነው። እዚህ ሰው ውጭ ሀገር ዝም ብሎ ህዝባዊ እንደሚለው ነገር አይደለም፣ ግን ያ ጥንቃቄ በጊዜ ሰሌዳ እንዲሆን። ሶስተኛ ነፃነትን፣ ፍትህን፣ ሰላም የሰፈነባትን ኢትዮጵያን በአንድነት ነው የምንመሰርተው። ይሄ ደግሞ ሁላችን ተሰብስበን ነው። በውሸት ምርጫን ተከትሎ የወለደው ይሄ አግላይ እና አስመሳይ ምክክር ኮሚሽን ሀገሪቷ ወደማትወጣበት አዘቅት ውስጥ እየተደረገ ነው። አሁን አጠቃላይ በሀገሪቷ ውስጥ እኮ በጦርነት ውስጥ ናኳለች። በኦሮሚያው ክልል ጦርነት ነው፣ በአማራ ክልል ጦርነት ነው፣ በትግራይ ከፍተኛ የነጋሪት ጦር፣ በሶማሊያ ክልል፣ በጋምቤላ ክልል፣ በደቡብ ይሄ ሁሉ ሀገሪቷ ውስጥ ደም እየፈሰሰ ነው። ኢትዮጵያውያን ተሰብስበን ችግራችን መጀመሪያ እንምከር። እዚህ ሜየሮችና ገቨርነሮች ጋር ስንቀመጥ ተሰብስባችሁ ተነጋገሩ፣ እንነጋገር፣ መፍትሄውን በጋራ እንፈልግ ለማለት ነው። ሶስተኛው የአገዛዙ ግፍ፣ ዘረኝነት፣ ሰቆቃ፣ እስራት፣ በእስር ቤት የምንከራተቱ ወንድሞቻችን፣ በመናጆነት የታሰሩ የፖለቲካና የህሊና እስረኞች በአስቸኳይ እንዲፈቱ ለዓለም ማህበረሰብ ጥሪ ለማድረግ ነው። ብሔርና ሃይማኖትን መሰረት ያደረገ ጭፍጨፋ፣ አርሲ የደም መሬት፣ ወለጋ የሰው መታረጃ ቄራ ሆኗል። ይሄ ይቁም መጀመሪያ ለማለት ነው። ዘር ማጽዳትና ጂኖሳይድ በሀገሪቷ ውስጥ እየተፈጸመ ያለ። አራተኛ መሰረታዊ ለህዝቡ ውይይት የሚቀርበው በገዛ በሀገሩ በግፍ የሚታረደው አማራ፣ ኦሮሞ፣ ትግሬ፣ ወላይታ፣ ጋሞ፣ ጋምቤላው በቃ ለማለት ነው። በአምስተኛ ደረጃ ማጠቃለያ የምናደርገው ውይይታችን ላይ የሚቀርበው ለዓለም ማህበረሰብ ሁሉን አሳታፊ አካታች የሽግግር መንግስት ብሎም ህዝባዊ መንግስት የሚጣልበትን መሰረት አብረን መነጋገር ነው። የመፍትሄ ሀሳቦችን የሚያቀርቡ ምን መደረግ አለበት የሚሉ ቀውሱና መውጫ መንገዶችን የሚጠቁሙ በርካታ ምሁራኖች ይሳተፋሉ። በሀገር ቤት ውጭ ያሉት፣ በካናዳ በአውስትራሊያ ያሉት ከፍተኛ የፖለቲካ ሰዎች ይሳተፋሉ። ከተለያዩ የፖለቲካ ስብስቦች ይሳተፋሉ። እከሌ ማለት ተገቢ አይደል እንጂ የክብር እንግዳዎች አሉ። አሁን በዚህ አጋጣሚ እንኳን የሰብአዊ መብት ተከራካሪው ጉዳይ አቶ ያሬድ ኃይለማርያም ሁሉ ይሳተፋሉ። ሌሎች ወንድሞቻችንን ከፍተኛ ምሁራኖች ይሳተፋሉ። የሀገራችን መሰረታዊ ችግር በጋራ ለመነጋገር ነው። ይሄ የኛ አስተባባሪ ነው፣ ምክር ቤት ነው። እንነጋገር፣ እንወያ። የሀገራችን ጉዳይ በአንድነት እንፍታ። ብንሰባሰብ እድሜ የለውም። እሱም ወደ ፋጡማ ጋር ሩጦ ይሄድ ነበር። ያለ መሰባሰባችን ነው፣ ያለ መነጋገራችን ነው። አንድነት ያሳጣል ነው። ለዚህ ነው በበየነ መረብ ሁሉም ኢትዮጵያዊ በሁሉም ሚዲያ አሁን እየተላለፈ ነው። ሁሉም ኢትዮጵያዊ ሀሳብና ድምፅ ነው። ይህንን መልእክት ይስማ። በእነዚህ በ5 መሰረታዊ ጉዳዮች የሀገሪቷ ወሳኝ ጉዳዮች ናቸው። ተጨፈጨፍን እኮ፣ ተገደልን እኮ፣ የሞት አይነቶችን ሁሉ አየን። ስለዚህ ይህንን በቃ ካላል እውነት በታሪክም በትውልድም ተጠያቂ ነው። መፍትሄው ለኢትዮጵያ ስር ነቀል ለውጥ ነው። መፍትሄው ሁሉን አቀፍ ብሔራዊ ውይይት ነው። ናሽናል ዳያሎግ ነው። አሁን ምክክር ኮሚሽን እንደሚያጭበረብረው ሳይሆን ሁሉን አሳታፊ እውነተኛ ጄኑን የሆነ ውይይት ያስፈልገናል። መፍትሄው ሁሉን የሚሳተፍበት የሽግግር መንግስት ስመሰረት ነው። ይሄ ነው የኢትዮጵያን ችግር የሚፈታው። በዚህ መንግስትም አይቀጥልም 100% እርግጠኛ ነኝ። እድሜም የለውም። ህዝቡ አጠቃላይ ሀገሪቷ በጦርነት እየታመሰች ነው የምትገኘው። ስለዚህ የቅዳሜ ፕሮግራም ላይ
በዓለም ላይ የሚገኙት ኢትዮ ጠያቂ ሚዲያ የሚሰሙትም ሁላችሁ ቀርባችሁ አስተያየታችሁን፣ ጥያቄያችሁን የአንድ ሰዓት ያህል ከፍተኛ ክፍት ሰዓት ስላለ ቀርቦ አስተያየታችሁ ኢትዮጵያን እንምከር፣ ሀገራችንን ከውርደትና ከውድቀት እናድን ለማለት ነው። ታንኪዩ ሶ ማች። እጅግ በጣም አመሰግናለሁ። በጣም ጥሩ ነው። እንግዲህ ማጠቃለያችንን አቶ ኢንጂነር ኦባንግ ላንተ ልሰጥህ ነው። በዚህ ላይ እስቲ ማሰሪያ ነገር ብታስቀምጥ ጥሩ። እንግዲህ ያው ቅድም እንዳልነው ያው አሁን ያለው አስተላለፋችንን ስናየው በእርግጥ ኮሚትመንት ቢኖርም ቅንጅቱ ይህን ያክል የተነከረ አይደለም። ይህንን በሚመለከት እንግዲህ የሚፈልገው ዳይሬክሽን ለማስያዝ አስቸጋሪ ሆኖ ነው ያየ ነው። ስለዚህ አሁን የኛ መነሳሳት ቅድም እንዳልኩት ማለት ነው እንደ ሀገር ዜጎች ሆነን ስንነሳ ከሌሎቹ ጋር ቅንጅት ፈጥረን ፕላን ሁሉ አዘጋጅተን ወደ ተግባራ ሲካሄድ የሚፈልገው ውጤት በአጭር ጊዜ ውስጥ የማይጨበጥበት ምክንያት አይኖርም። በዚህ ሂደት ውስጥ ብዙ ውይይቶችን ጀምረናል። ውይይቶቹ ቅድም እንዳልኩት አበረታቾች ናቸው፣ ተስፋ ሰጪዎች ናቸው፣ ተደጋጋፊዎች ናቸው። የአጀንዳዎቹ ሁኔታዎች ደግሞ ተመሳሳይነት አላቸው። እንግዲህ ይሄንን በሚመለከት እንግዲህ ለወደፊት ልክ በደንብ ሲተናገረና ሶሊድ ነገር ሲሆን ብዙ ነገሮችን ለኢትዮጵያ ማህበረሰብ እንደምንገልጽ ባለሙሉ ተስፋ ነን። ግን በአሁኑ ጊዜ የምናስተላልፈው መልእክት ምንድነው? እኛ በዚህ በምናደርገው ጥሪ ላይ የአንድም አካል ወይም የውስን አካላቶች ብቻ ለውጥ ፈላጊነት ሳይሆን የኢትዮጵያውያን ለውጥ ፈላጊነት መልእክት የምናስተላልፍበት መድረክ ባለቤቱ የዚህ ለውጥ ባለቤት ሊሆን የሚችል የኢትዮጵያ ሕዝብ አራማጆች ነውን እንጂ የለውጡ ባለቤት የኢትዮጵያ ሕዝብ እስከሆነ ጊዜ ድረስ የኢትዮጵያ ሕዝብ ቆሞ መጠበቅ አግባብ አይደለም። በዚህ ዙሪያ ላይ ያንዳንዱ በሚችለው በማንኛው በሞያው በፋይናንስ በማንኛው ነገር ሁሉም አቀናጅተን ወደ ተግባር የምናደርግበት መልእክት ነው የምናስተላልፈው እና ቅድም እንዳልኩት እንግዲህ ያው ብዙ ነገሮችን ከዛ ከቅዳሜ በኋላ ማድረግ እንችላለን። እንግዲህ አሁን ያለው እንትኖቹ በመረጃዎቹ መሰረት ያለው ጉጉት ቀላል ነው። ይሄ ነው ብዬ እንኳን ሊነግረው አልችልም። ምክንያቱም የኢትዮጵያ ሕዝብ ችግር ላይ ነው። በአሁኑ ሰዓት የኢትዮጵያ ሕዝብ ለውጥ ፈላጊ ነው። ግን ለውጥ እንዴት አድርጎ ይምጣ በተናጠል ማስመጣት ስለማይችል በጋራ ሆነን ለውጡ ማስመጣት የምንችልበት መድረክ ነው ይሄንን እንትን የሚሆነው። ስለዚህ ሁሉም በዚህ ላይ የምንኖር ጥያቄ የምንኖር ማንኛው ነገር በዚህ መድረክ ላይ ማንሳት እንድትችል የጋብዝናቸው መሆኑን በዚህ አጋጣሚ ለመግለጽ እንወደዋለን። መልሶቹ ላይ ደግሞ እኛ ብቻችን ሳይሆን በጋራ ሆነን ነው መልስ መስጠት የምንችለው እና ያለው መልእክት ይሄንን ነው። አመሰግናለሁ። እንግዲህ በእውነቱ በተቻለ መጠን ግልጽ ለማድረግ ነው የሞከርነው። ጥሩ ነጥቦችና ማወቅ የሚገባውን ህብረተሰቡን አስታውቃቸዋል። እርግጠኛ ነኝ ብዙ ሰዎች በቅዳሜው ዕለት ይህንን ውይይት እንዲያመልጣቸው የሚፈልጉ አይመስለኝም። ለመጠየቅም የበለጠም ተጨማሪ መግለጫም ላስፈለገ መገኘትና ማዳመጥ ነው መጀመሪያ መሆን ያለበትና በዚህ አጋጣሚ እኔም ቢሆን ተመልካቾቻችን ይህንን ውይይት እንዲሳተፉ ጠይቃለሁ።
እንግዲህ ለመዝጋት በጀመርነው በማስታወቂያችን እንሄዳለን። ትውልደ ኢትዮጵያውያን በሙሉ ከዓለም አቀፍ ኢትዮጵያን አድን የጋራ ግብረ ኃይል ምክር ቤት የቀረበ ሀገር አድን ሀገራዊ ጉባኤና ህዝባዊ ትግል ጥሪ። እናት ሀገራችን ኢትዮጵያ በአሁኑ ወቅት እጅግ አሳሳቢና ህልውናዋ አስጊ የሆነ የጦርነት፣ የፖለቲካ፣ ኢኮኖሚያዊና ማህበራዊ ቀውስ አዙሪት ውስጥ ገብታ በመማሰል ላይ ትገኛለች። የኢትዮጵያ ህዝብ ላይ እጅግ የከፋ የእርስ በርስ ጦርነት፣ ስቃይ፣ እንግልት፣ የዘር ጥላቻ፣ የጅምላ እስር፣ ሞት እና ወከባ ተደርጓል። ይህ ሁሉ አልበቃ ብሎት ገዢ ብልጽግና መንግስትና አጃቢዎቹ በህዝባችን ላይ ሞትን፣ ስደትን፣ አምባገነንነትን ለማስቀጠል ፍትሃዊነት፣ ታማኝነት የጎደለውን የሐሰት ምርጫና የይስሙላ አግላይ ምክክር በማድረግ ላይ ይገኛል። በመሆኑም የብልጽግና አምባገነን መንግስት ግፍና መከራ ላለመቀበል ለሀገርና ለህዝብ የቆሙ ወገኖች በሀገር ቤትም በውጭ ዓለምም የሞት ሽረት በማድረግ ላይ ይገኛሉ። ስለዚህ ነገ አስከፊ እልቂት ከመምጣቱ በፊትና ሀገራችንን እንዳናጣ በኢትዮጵያ ህዝብ ላይ የሚፈጸመውን የግፍ ናዳ ለማስቆምና የሰቆቃው ዘመን እንዲያበቃ አገር አድን የጋራ ግብረ ኃይል ምክር ቤት ነሐሴ 9 ቀን 2018 ዓ.ም ወይንም ኦገስት 15 2026 11 ሰዓት AM ወይንም በኢትዮጵያ ሰዓት አቆጣጠር ከምሽቱ 12 ሰዓት ጀምሮ በበይነ መረብ ኢንተርኔት አደባባይ 14 ክልሎች የተወጣጡ ሀገር ወዳድ ኢትዮጵያውያን በመላው ዓለም ለሚገኙ ኢትዮጵያውያን ጥሪ አድርገዋል። የዕለቱን ዝግጅት በመከታተል አስተያየት፣ ጥያቄና የመፍትሄ ሀሳብ እንዲያቀርቡ ህዝባዊ ጥሪ ያደርጋል። የአምባገነን መንግስት የግፍ አገዛዝ ይብቃ። አትነሳም ወይ? አትነሳም ወይ? የግፍ አገዛዝ አይበቃህም ወይ? ኢትዮጵያዊነት፣ ህብረ ብሔራዊነት፣ የተባበረ ትግል ያሸንፋል። እሺ እንግዲህ በሌላ አጋጣሚ ተገናኝተን እንደዚሁ እንወያያለን ብዬ ተስፋ አደርጋለሁ። ላደረጋችሁልኝ ትብብር በሙሉ በጣም አመሰግናለሁ። እጅግ በጣም እናመሰግናለን። የዘወትር ወንድማችን ኢትዮ ጠያቂ ሚዲያ እውነት ከፍተኛ አክብሮት አለን። በቅዳሜው ዕለትም ተገኝተ ፕሮግራሙን ሁሉ ላይቭ እንደምታስተላልፍ ተስፋ እናደርጋለን። ዳግመኛ ታንኪዩ ሶ ማች፣ በጣም አመሰግናለሁ። ታንኪዩ ሶ ማች። ደህና ሁኑልኝ። በጣም እናመሰግናለን። ጀርስትልን ኢትዮ ጠያቂ ፕሮግራም ተከታታዮች እንግዲህ ይህንን ድንቅና ግልጽ በአይነቱ የመጀመሪያ የሆነ ውይይት ነው ያየነው። በቅዳሜው ፕሮግራም ሁላችንም ለመሳተፍ እና ፕሮግራሙን አይተን የሚያስፈልጉ ጥያቄዎች በመጠየቅ ግልጽ ያልሆነ ነገር ግልጽ እንዲሆን ትብብራችንም እንድናሳርፍ ይሆናል። በዕለቱ አትርሱ የቅዳሜውን ፕሮግራም። እንግዲህ በሌላ ፕሮግራም ይዤላችሁ እስከምቀርብ በጣም አመሰግናለሁ። ደህና ሁኑ።